እግዚአብሔርን ያህል ንጉስ ሊያነጋግረን ቀጠሮ ይዞልን ጸሎት ማለት እሱ ነው። ጸሎት በይል ተናግሮ ምስለ እግዚአብሔር ሕዋስ ጤነኛ ሆኖ የሚኖረው ኦክሲጅን ሲያገኝ ነው። ስንጸልይ ከክርስቶስ ጋር እንኖራለን። ጸልየን እንብላ፣ ጸልየን እንተኛ፣ ጸልየን እንቀመጥ፣ ጸልየን እንቁም፣ ጸልየን እንውጣ፣ ጸልየን እንግባ፣ ጸልየን እንገናኝ፣ ጸልየን እንጀምር፣ ጸልየን እንጨርስ። ያን ጊዜ ከእግዚአብሔር ጋር እንኖራለን። በሄድንበት ቦታ ሁሉ የእግዚአብሔር እጅ ከኛ ጋር ነው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውም ሲሳየነ ዘለለ ዕለትነ ብለን ነው። የዕለት እንጀራችን ስጠን ዛሬ ብለን ነው። በየቀኑ አንድ ምዕራፍ መጽሐፍ ቅዱስ ቢያንስ እስኪ አንብቡ፣ እንማር። ሁል ጊዜ ሲሲታነ ነፍስ ቃላቲሁ ለእግዚአብሔር እስመ ቃለ እግዚአብሔር ሲሳይ ዘበአማን ውእቱ። የእግዚአብሔር ቃል የነፍስ ምግብ ነው፣ እውነተኛም እንጀራዋ ነው። ተመጥኖ ምግብ ያላገኘ ስጋ ለራስ ፍልጠት ለሆድ ቁርጠት እንደሚጋለጠው ሁሉ ነፍስ ቃለ እግዚአብሔር የማትመገብ ነፍስ ሁልጊዜ ህመምተኛ ናት፣ ለፍሬ የማትበቃም። ስለዚህ ከእግዚአብሔር ጋር እንዴት እንኑር ባላችሁ እንደ ሕዋስ ነው መኖር ያለብን። ሕዋስ ምን ያስፈልገዋል? ቢያንስ አንድ ሕዋስ ጤነኛ ሆኖ ከአካሉ ጋር እንዲኖር ቢያንስ ሁለት ነገር ያስፈልገዋል። አንደኛው ደም፣ ሁለተኛው ኦክሲጅን ያስፈልገዋል። ክርስቲያንም የክርስቶስ ሕዋስ ነውና በአግባቡ መኖር እንዲችል ደም የተባለ ቅዱስ ቁርባን ነው። ደገምኩት፣ ቅዱስ ቁርባን ነው ደም የተባለ። እስትንፋስ ግን የተባለ የመንፈስ ቅዱስ ሀብትና ጸሎት ነው። ጸሎት የማይጸልይ ክርስቲያን ምን ይሆናል ማለት ነው? ኦክሲጅን አልላክለት ያለ ሕዋስ ይመስላል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘሰባህ ምህረቱ ላዕሌነ። ምህረቱን ቸርነቱን በእኛ ላይ ያጸናልን የአባቶች አምላክ ቅዱስ እግዚአብሔር ይክበር ይመስገን። የእናታችን የቅድስት ድንግል ማርያም የነቢያትና የሐዋርያት የሰማዕታት የጻድቃን ረድኤት አይለየን። የትምህርታችን ርዕስ ከእግዚአብሔር ጋር እንዴት እንኑር በሚል ርዕስ ነው። እስኪ በሉ አንድ ጊዜ ሁላችሁ ድገሙ። ሶስተኛ እንበል። መቼም እናንተ ኦርቶዶክሳውያን ስለሆናችሁ እግዚአብሔር ማለት እንዲህ ነው ብለን አንሰብካችሁም። እግዚአብሔርን ታውቁታላችሁና። አኗኗሩ ግን ሰይጣን ስለሚረብሸን የኛም የሥጋችን ጣልቃ ገብነት ስላለ ስለምንወጣ ስለምንወርድ እሱ ላይ ለመነጋገርና መንገዳችን ለማቅናት ነው ጉባኤ የሚዘጋጀው እንጂ እማታውቁት አምላክ ኑሮ ልትሰበኩ አይደለም። በ40 ቀናችሁ ወንዶች፣ በ80 ቀናችሁ ሴቶች በጥምቀት የለበስነው ክርስቶስ ሥጋ ወደሙን የተቀበልነው በቅዳሴ የምታውቁት በዓል የምታከብሩለት ጾሙን የምትጾሙለት የምንጾምለት ስቅለቱን፣ ትንሣኤውን፣ ልደቱን፣ እርገቱን ሁሉ ጠንቅቀን የምናውቅ የመጽሐፍ ቅዱስ ባለማዕዶች ስለሆን ለእኛ አምላክ ሊተዋወቀን አይሰበከን። የሚነገረን ከእግዚአብሔር ጋር እንዴት እንኖር ነው። ከእግዚአብሔር ጋር እንዴት እንኖር? የመጀመሪያው ከእግዚአብሔር ጋር እንዴት እንኖር ነው የምንለው ለምንድን ነው? የማመን ዓላማው ከእግዚአብሔር ጋር መኖር ነው። የማመን ዓላማው ቅዱስ ጳውሎስም እንዲህ ይላል፣ እፈቱ እትፈለጥ እምዝንቱ ዓለም ወአሃሉ ምስለ ክርስቶስ። ፊልጵስዩስ ምዕራፍ 1 ቁጥር 4 ላይ ሲናገር እኔ ከዚህ ዓለም ተለይቼ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ስለዚህ የሃይማኖት ዓላማው ካመኑት አምላክ ጋር ማኖር ነው። ለምን ክርስቲያን ሆንኩ ብለን ብንጠይቅ መልሱ ከእግዚአብሔር ጋር ለመኖር፣ ከሱ ጋር ለመኖር። እሱም እንዳለ ምን ብሏል? እምከመ ተለአልኩ አነ እስሕብ ኩሎ ሀቤ፣ እኔ ከፍ ብዬ ከተሰቀልኩ በኋላ እናንተንም ወደ እኔ እስባችኋለሁ ብሎ ነበረ። እንግዲህ ራስ ከፍ ሲል እግር ራስን ተከትሎ አብሮ ከፍ እንደሚል ክርስቶስ ሲሰቀል በኋላም ሲያርግ እኛንም እንደሚስበን ሲነግረን ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደነገረን ሀባሃሎ ርዕስ ህየ ይሄሉ አባል፣ ራስ ካለበት ሌሎች ሕዋሳትም ተከትለው ሄዶ ይኖራሉ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ርዕሰ ሕይወት የሕይወታችን ራስ ነው።
የሕይወታችን ራስ ስለሆነ ራስ ካለበት እግር ተከትሎ እንደሚገባው ክርስቶስ የቤተ ክርስቲያን ራስ ስለሆነ እሱ ከገባበት ሀገር ሄደን ገብተን እንኖራለን። የተሰበሰብንበት ዓላማ የምንጸልይበት፣ የምንጾምበት፣ የምንሰግድበት፣ የምንታረቅበት፣ ፍቅርን ገንዘብ የምናደርግበት፣ በጎ ስራ የምንሰራበት፣ የምንመጸውትበት፣ ትህርምትን ገንዘብ የምናደርግበት፣ ክርስቲያን ሆነን የምንኖርበት ዋናው ነገር ክርስቶስ ካለበት ለመግባት ከክርስቶስ ጋር ለመኖር ነው። እንደዚያ ከሆነ ከክርስቶስ ጋር እንዴት ብለን እንኖር የሚለውን ትንሽ ነገር ልንገራችሁ እፈልጋለሁ። ከእግዚአብሔር ጋር ለመኖር መጀመሪያ የምናደርገው ምንድን ነው ስትሉኝ፣ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር፣ ሲሰሩ እግዚአብሔርን እያሰቡ እያዩ መስራት፣ ሲነግዱ እግዚአብሔርን እያዩ መነገድ፣ ሲመክሩ እግዚአብሔርን እያዩ መምከር፣ ሲወስኑ እግዚአብሔርን እያዩ መወሰን፣ እግዚአብሔርን ፊት ለፊት ማድረግ ከእግዚአብሔር ጋር የመኖር የመጀመሪያው መንገድ ነው። እንዲህ ይላል ኤልያስ ሲናገር፣ ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜሁ ይላል። አንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ ሲናገር በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ምስክሬ ነው ይላል። በፊቱ የቆምኩት፣ ልብ በሉ፣ የት ሆኖ የሚናገር? እስራኤል ቀርሜሎስ ተራራ ላይ ሆኖ በፊቱ የቆምኩት እግዚአብሔር ይላል። ፊት ለፊቱ ዳኛ ፊት እንደቆመ ሆኖ ነው እግዚአብሔርን የሚያስበው። በፊቱ የቆምኩት። በዚህ 3 ዓመት ውስጥ ዝናብ ጠብ አይልም ማለት። ዝናቡ ሊዘንብ ሲል ደግሞ አብዩድ የሚባል ሰው ኤልያስን ጠፍቶ ሰንብቶ ሲያገኘው ሕያው እግዚአብሔርን ለአካብ እገለጣለሁ፣ ከቆምኩበት ቦታ አልንቀሳቀስም፣ ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜሁ ከማስተሪ ለአካብ እንድገለጥ በፊቱ የቆምኩት ሕያው እግዚአብሔር ያውቃል ይላል። ስለዚህ በፊታችን እግዚአብሔርን ካለ እግዚአብሔርን መፍራት ይሏችኋል እሱ ነው። ሁልጊዜ በእግዚአብሔር ፊት እንደቆምክ አስበህ ኑር ነው። እግዚአብሔርን ሁልጊዜ እየው። በፊት እንደውም በፊቴ ነው አየዋለሁ፣ ቅድሜ ውእቱ፣ በእግዚአብሔር በፊቴ ነው የሚለውን ሊቃውንት ሲተረጉሙት ምን ብለው ይተረጉማሉ? በፊት ያለ እንዳይረሳ አረሳውም ሲል ነው ይላል። በኋላ ያለ ይረሳል፣ ፊት ለፊት ያለ ግን አይረሳም። እግዚአብሔርን እያዩ መኖር እንዴት ትልቅነት መሰላችሁ! አንዳንድ ጊዜ ሰይጣን ህሊናችን፣ አንዳንድ ጊዜ ልባችን ዘወር ሲያደርገው ነው መበደል የምንጀምረው። እኔም እናንተም ፍርሃትም የሚረቀው አይናችን የሚመጣው አይናችን ከእግዚአብሔር ነቀል ብሎ ዘወር ሲል ነው። ቅዱስ ጴጥሮስ ጌታ በባህር ላይ ሲሄድ አይቶት እኔም እንዳንተ በባህር ላይ ልምጣ አዘዘኝ አለው። ና አለው። ትንሽ እንደተራመደ ወጀብ ሲነሳ ከክርስቶስ ላይ አይኑን አንስቶ ነፋሱ ላይ መጣል ሲጀምር ነፋሱ ከፍ ማለት ጀመረ ይላል። አይናችን ከእግዚአብሔር ዘወር ሲል ምን ይሆናል? የሰጎን እንቁላል ሰጎን እንቁላሏን ትክ ብላን የምታየው አይኗን ከነቀለች እንቁላሏ ይበላሻል ይላል። እና ቤተክርስቲያን ላይ ስትወጡ ጉልላቱ ላይ እንቁላል የሚመስል ነገር አለ። ወፍ የምትመስል ትክ ብላ እያየችው። እግዚአብሔርም እኛን ማየት ቢያቆም እንጠፋለን። ደግሞ መልሰን ደግሞ ሰጎን እንቁላሏ ላይ አይኗን እንደማትነቅል ክርስቲያኖችም የክርስቶስ መስቀል ላይ አይናቸውን መንቀል የለባቸውም። ያን እያሰቡ ሲኖሩ ፍርሃቱም ጭንቀቱም ያምን ቅዱስ ዳዊት መጥቶ ሳኦል ሊገልህ ነው እንዲህ ነው ሲሉ ምንተ ትብልዋ ለነፍሴ በእግዚአብሔር ተወከልኩ፣ እግዚአብሔር ፊት ቆሜያለሁ፣ በእግዚአብሔር ታምኛለሁ፣ ሰውነቴን ምን አድርጊ ነው የምትሏታል? እግዚአብሔርን የሚያይ ሰው ነፋስ አይታየው፣ እሳት አይታየው፣ ለቅዱስ ጊዮርጊስ ሰይፍ አይታየው፣ መንኮራኩር አይታየው፣ መንኮራኩሩን አልፎ ክርስቶስ ይታየዋል። ለቅዱስ መርቆሬዎስ የሚጠበስበትን ብረት ምጣድ አልፎ ክርስቶስ ይታየዋል። ለእነ አቡነ ተክለ ሃይማኖት፣ ለእነ አቡነ ገብረ መንፈስ ቅዱስ እንደዚያ ናቸው። ገንዘብን አልፋችሁ ክርስቶስን ማየት ብትፈልጉ መጀመሪያ አይናችሁ ከክርስቶስ ላይ አለመነቀል ነው። ያንን ነው እግዚአብሔር ጋር ለመኖር መጀመሪያ እግዚአብሔርን እያየን መኖር ነው። ሁለተኛ ከእግዚአብሔር ጋር ለመኖር እንዴት ብለን እንኖር ብትሉኝ እግዚአብሔርን እንደ ክፉ ዳኛ እንዳይቀጣን ፈርተን ሳይሆን እንደ አባት እየናፈቅን መኖር አለብን። እግዚአብሔር ለምሳሌ አንዳንድ ሰው ሳይጸልይ ካልጸለይኩ እኔ አይቀናኝም ብዙ ጊዜ
ስለዚህ ጥሩ ቀኔ እንዳይበላሽ መጸለይ ያለብኝ ይላል። እንዴ ምን ይባል? በነገራችሁ ላይ የሚጸድቁ ክርስቲያኖች ራሱ ከሶስት ይከፈላሉ። ተመስገን እንደው ከሶስቱም አድርጎ ያጽድቀን ብቻ። አንደኞቹ ምን ይባላሉ? ልጆች ይባላሉ። ምን ይባላሉ? ልጆች ይባላሉ። ሁለተኞቹ ደግሞ ልጆች ናቸው፣ ወዳጆች ይባላሉ። ሶስተኞቹ ደግሞ ሰራተኞች ይባላሉ፣ ባሮች። እነዚህ ልጆች የሚባሉት ቅርብ ጻድቃን ናቸው። ወዳጆች ደግሞ የሚባሉት ደግሞ እንደው በንስሐ የተመለሱት ናቸው። ሰራተኞች የሚባሉት ግን ደመወዝ ነው የሚፈልጉት አይደል? እግዚአብሔር ወይ ሲኦል እንዳይከተን ወይ ገነት እንዲያስገባን ብለው ትንሽ ትንሽ ጽድቅ የሚሰሩ ናቸው። ተመስገን ሰራተኛ ሙነን ያጽድቀን ብቻ ይማረን እንጂ እንደው ግን ልጅ ስንሆን ነው የሚያምርብን። ምንደኛ ስንሆን አያምርብንም፣ ልጅ ስንሆን ነው። እና እግዚአብሔርን ሲኦል እንዳይከተኝ እግዚአብሔር ገሃነም እንዳይጠለኝ እንዲህ ያልን ሳይሆን እግዚአብሔር እየጠማን ሲሆን ነው። እየጠማን እንደውም ልንገራችሁ፣ ሰው እየጾመ እግዚአብሔር ላይኖር ይችላል። ሰው እየጸለየ እግዚአብሔር ላይሆን ይችላል። ሰው እየሰገደ እግዚአብሔር ላይሆን ይችላል። ለምን? ክርስትና ተግባር ብቻ ሳይሆን ፍቅር ነው። ድርጊት አይደለም። ጉዳይን አከናውኖ መሮጥ አይደለም። ከእግዚአብሔር ጋር በፍቅር መዛመድ መገመድ ነው። ቅዱስ ጳውሎስ ሲጽፍ ብዙ ጊዜ ሲጽፍ መልእክቱን ጳውሎስ ሙቁሁ ለክርስቶስ ይላል። የክርስቶስ እስረኛ ጳውሎስ ይላል። በፍቅሩ የታሰረ ማለት ነው። በፍቅሩ የታሰረ አባ ስምዖን ዘአምድ የሚባል አባት የሕማማት የሚነበብ ምንባቡ ላይ ምን ይላል? ምንድን ነው? ኦ ክርስቶስ ወልደ እግዚአብሔር ሕያው በከመ ተአሰርከ አንተ በሀብል ከማሁ እስረኒ በሀብለ ፍቅርከ፣ አንተ በሀብል ተይዘ በለታሩ እንደተጎተትክ እኔንም በፍቅር ገመድ ሰረኝ ይላል። በገዳም ውስጥ አበምኔቱ አንድን መነኩሴ ሲያስር ቅናት የሚባል ያስርለታል። ያን ሲያስርለት ይሄን መነኩሴ እኔ በቅናት እንዳሰርኩት ክርስቶስ ወይ አንተም በፍቅር ገመድ ሰረው ይላል። ስለዚህ ክርስትና ወይም ሃይማኖት እግዚአብሔርን መጣማት ነው እንጂ እግዚአብሔርን እንደ ክፉ ዳኛ እንደ ጨካኝ ንጉሥ እየተንቀለቀልን የምንፈራው ፍቅሩን እንዳናጣ ነው እንጂ ጨካኝ ስለሆነ አይደለም። ስለዚህ ምን አለ ቅዱስ ዳዊት? ከማያፈቅር ሀየል ሀባ እንቂተ መዓት ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ። ዋሊያ ወደ ውሃ እንደሚናፍቅ ነፍሴ እግዚአብሔርን ተጠማች። እግዚአብሔር የሚርበው ሰው ቸርነቱ የሚሳሳለት፣ ለቸርነቱ የሚሳሳ፣ ለአባትነቱ የሚሳሳ፣ ምሕረቱን እያሰበ የሚያለቅስ፣ እኔ እንዲህ ያለው አመፀኛ ስሆን ጌታዬ ሆይ እንዴት ቻልከኝ ብሎ ለፍቅሩ የሚሳሳ በፍቅሩ የተነደፈ ሰው ሲሆን እሱ ነው ከእግዚአብሔር ጋር መኖር። ስለዚህ እግዚአብሔርን ጌትነቱን ፈራጅነቱን ብዙ ጊዜ ከምታስቡ ይልቅ ፍቅሩ ላይ ትኩረት አድርጉ። ፍቅር ጉልበት አለውና ዳኝነቱንም ማሰብ ይገባል። እግዚአብሔር መቀለጃ አይደለምና። የሆነው ሆኖ ግን ፍቅሩ ስቦ ከሱ ያደርሰናል። ስለዚህ እግዚአብሔር ቤተሰቦች ከእግዚአብሔር ጋር ለመኖር ምን እናድርግ ስትሉ ግዴታ ሆኖብን አንድ ነገር አናድርግ። ምን ሆኖብን እናድርግ? ፍቅር ሆኖብን። ስትጸልዩ ረፍዶባችሁ ብታገኙት እንግዲህ 2 ሰዓት ሆኗል እንግዲህ ሁሉ እስከምደግም አትበሉ። በፍቅር አንዲቱን አቡነ ዘበሰማያት ደግማችሁ ውጡ። እግዚአብሔር በፍቅር የምትሆን ነገር ይሄን ደግሞ ጸሎት ለማሳጠር አትጠቀሙበት። መጠቀም ያለብን እግዚአብሔር የሚፈልገው ቀመር ሳይሆን ፍቅር ነው የሚፈልገው። ፍቅር ይቀድማል። የሕግ መጀመሪያ ምንድን ነው ብሎ አንድ ሕግ አዋቂ ሰው ጌታን ቢጠይቀው እግዚአብሔርን ከሁሉ አስቀድመህ ውደደው ነው ያለው። እግዚአብሔር ምንድን ነው ከኛ የሚፈልገው? እንድንወደው ብቻ። እንድንወደው የሚፈልገው ምን እንድንሰጠው ነው? ምንም እንድንሰጠው አይደለም። ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ያንን ነው የሚፈልግ እግዚአብሔር። ስለዚህ ከእግዚአብሔር ጋር ለመኖር ሁለተኛ እየሳሳን እንጂ እንደ ክፉ ንጉሥ እየተጨነቅን አይደለም መኖር ያለብን። ይህ ሁለተኛው። ሶስተኛው ከእግዚአብሔር ጋር ለመኖር ምን ሆነን እንኖር? ስራ ስንሰራ ጽድቅና ኩነኔን ተመሳሳይ ነው። በእርግጥ ጽድቅና ኩነኔን ራይት ኤክስ እያልን ሕግን ለመፈጸም ሳይሆን ክርስቶስን እያሰብን እናደርገው። አሁን ደግሞ እያሰቡ ማድረግ ምን ማለት ይመስላችኋል?
ለምሳሌ የሰበካ ጉባኤ አባል ክፍያ ብትከፍሉ ካልከፈልኩ በወልድ ክርስትና ያነሱልኝም ብሞት አይፈቱኝም ብላችሁ አይደለም መስጠት ያለባችሁ። ክርስቶስን ለክርስቶስ እንዴት መታደሌ ነው። አሁን እስኪ አሁን የአንዲት ሀገር ንጉሥ መጥቶ ከአንዲት ድሃ ቤት ዛሬ ምሳ የምበላው ከአንቺ ቤት ነው ቢል ወይ መከራዬ ደግሞ እኔ ቤት ሊመጣብኝ ነው የምትለው? እንዴት ቢወደኝ ነው የምትለው? አንዲት ድሃ ሴት እንዲያውም አንድ ሙክት አንድ ሰው ቢያርድና አንድ ድሃ ሰው ቆሎ ቆልቶ ቢያቀርብና እኔ ይህን ቆሎ ነው የምበላ አንተ ዛሬ ቆሎ እንድትሰጠኝ እፈልጋለሁ ቢል ምንም የማይቸግረው ንጉሥ ባለጸጋ ምን አይነት ሰው የሚወድ ሰው ነው? አሁን የኔን ቆሎ ሰው ብሎ ይቀበለኝ አትሉ? አሁን እግዚአብሔር ከኛ ሳንቲም ሲጠይቅ አይገርማችሁም? እንዴት አድርጎ ቢወደኝ ነው ማለት ሲገባል ግዴታ አይደል? እንዴት አደርጋለሁ ሳይሆን መሆን ያለበት ምንድን ነው? ማሰብ ያለብን ክርስቶስን እያሰብን ግዴታችንን እያሰብን ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል። ምን አረጋለሁ? 9 ሰዓት መሆን አለበት። አስራት መክፈል አለብኝ። ምን አረጋለሁ? እግዚአብሔርን ከሚከፋው ከገሌ ጋር ልታረቅ አይደለም መሆን ያለበት። መሆን ያለበት እግዚአብሔርን እያሰብን እወ ስራዩ ይሰሪ ለክሙ እወ ህድጉ ያድግ ለክሙ። እናንተም ተው ይተውላችኋል፣ እናንተም ይቅር በሉ ይቅር። እኔ እግዚአብሔር ይህን ያህል ዓመት ከተሸከመኝ ወንድሜን እህቴን 3 ወር ብታገሰስ ብሸከምስ ብለን ማድረግ ያለብን። ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም፣ ወጥተንም ከቤተ ክርስቲያን አንጠፋም። ክርስቶስን አስበን ከሆነ ቤተ ክርስቲያን የመጣን ሰበካ ጉባኤው ቢያስከፋን አንወጣም፣ አለቃው ቢያስከፋን አንወጣም፣ ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያም ዓላማችን ጽድቅና ኩነኔ ብቻ ገሃነም እንዳይበላን ገነት እንገባ ነው እንጂ የክርስቶስን ሐሳብ እያሰብን አምላኬን ላገኝ እሄዳለሁ እያልን ስለማንመጣ ነው። አመጣጣችን መስተካከል ስለነበረበት በስህተት ስለመጣን በስህተቱ ከቤቱ እንወጣለን። እግዚአብሔርን ብሎ የመጣ ግን ምን ብሎ ከአባቱ ቤት ይወጣል? ምን ብሎ ማን ብሎ ማን በጎሬጥ ባየው ማን ፊት ቢነሳው ማን ግንባር ቢቆጥርበት ከቤቱ አይወጣም። የአባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? ስለዚህ ስንመጣ እግዚአብሔርን ብለን እንመጣ። ሰው ብለን ስላልመጣን ሰው በሰው ምክንያትም ከቤቱ ለምን እንወጣለን? ከቤት እንኑር። ሰው ይደክማል፣ ይወጣል፣ ይነሳል፣ ያድጋል። እሱ ነው። ሌላው ከእግዚአብሔር ጋር ለመኖር ምን እናድርግ? ከእግዚአብሔር ጋር ለመኖር ወይን ከግንድ ጋር በሚኖርበት መንገድ እንኑር እላችኋለሁ። ወይን ከግንድ ጋር በሚኖርበት መንገድ የዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ ታገኙታላችሁ። እንዲህ ብሎ ይናገራል። አነ ውእቱ ሐረገ ወይን ዘጽድቅ ወአነ ወአቡየ ተካሊሁ ወአንትሙ አይጹቂሁ። እኔ የወይን ሐረግ ነኝ፣ የወይን ግንድ ነኝ፣ እናንተ ቅርንጫፍ ናችሁ። ቅርንጫፍ በግንዱ የኖረ እንደሆነ ያፈራል። እናንተም ንበሩ ብየ ወአነ ብክሙ። እናንተ በእኔ ኑሩ፣ እኔም በእናንተ እኖራለሁ። እንደዚህ የሆነ እንደሆነሳ ዝቅ ብሎ ቁጥር 10 ላይ ርእሴክሙ ከመ ትሁሩ ወፍሬ ትፍረዩ ወውእቱ ፍሬክሙ ይነብር ለዓለም። ፍሬ እንድታፈሩ አደርጋችኋለሁ። ምን የሆነ እንደሆነ ከኔ ጋር የኖራችሁ እንደሆነ ስለዚህ ከክርስቶስ ጋር እንደምንኖረው ምንድን ነው? ቅርንጫፍ ከግንዱ በሚኖርበት መንገድ። ከቅርንጫፍ ከግንዱ ምንድን ነው የሚያደርገው? ይመገባል፣ ማዕድን ይመገባል። የሚያስፈልገውን ንጥረ ነገር ለማበብ የሚሆነውን ቅጠሉ እንዲያድግ ቅርንጫፍ እንዲያወጣ የሚያደርገውን ሌሎች ትንሽ ቅርንጫፎች እንዲያወጣ የሚያደርገውን እንዲያብብ የሚያደርገውን እንዲያፈራ የሚያደርገውን መዓዛ እንዲያገኝ የሚያደርገውን ጠንካራ የሚያደርገውን ነገር ሁሉ ከግንዱ ይወስዳል። ቅርንጫፉ ግን ቢቆረጥ ወደ እሳት ይጣላል፣ ይደርቃልም። ባይጣልም ይበሰብሳል፣ ምስጥ ይበላዋል። ከግንዱ ያለ ቅርንጫፍ ግን ያፈራል። ስለዚህ ምንድን ነው? እኛም ከክርስቶስ ጋር ቅርንጫፍ ከግንድ ጋር በሚኖርበት መንገድ እንኑር። ምን እያደረግን? የእሱን ምግብ መመገብ አለብን። ቅርንጫፉ ከግንዱ መመገብ ቢያቆምስ ይቆረጣል፣ ተዘንጥሎ ወይም ደግሞ ተከፍሎ ይወድቃል። ከክርስቶስ እንዳንለይ እንመገብ። ምን እንመገብ? ስጋውና ደሙ። ምን እንመገብ? ቃለ እግዚአብሔርን፣ ሁልጊዜ ወንጌሉን መመገብ። አያችሁ አይደለም?
እነዚህ ቅርንጫፎች ያደጉት ከግንዱ የሚመጣላቸውን ወተት እየጠጡ ነው ያደጉት። ክርስቶስ እኛን የሚያሳድግበት ወተት አለው። አንደኛ ጴጥሮስ ምዕራፍ 2 ላይ እንደነገረን አፍቅሩ ሐሊበ ንባቤ ዘአልወቱ ትውስት፣ ቅልቅል የሌለበትን ለድህነት የሚያሳድጋችሁን የቃሉን ወተት ተመኙ ይላል። በየቀኑ መጽሐፍ ቅዱስን ማንበብና መማር ያሳድጋል። ወይ ከውን እንተ ትክልት ሀበ ማዕዘማይ፣ ምን የሚያደርግ ሰው ሕጉን በሌሊትና በቀን የሚያነብሰው ከውሃ ዳር እንደተተከለች አትክልት ይሆናል። ፍሬውን በየጊዜው እንደሚሰጥ ቅጠሉ እንደማይጠወልግ ይሆናል ይላል መዝሙር ምዕራፍ 1 ላይ ቅዱስ ዳዊት ሲናገር። ስለዚህ ቅርንጫፍ ነን እኛ። እንድናድግ ምን እናድርግ? ከግንዱ አንራቅ ወገኖች። ቅርንጫፍ ነን፣ ምን እናድርግ? ምግብ እንውሰድ፣ ምግብ እንውሰድ። አንድ ቅዱስ ሥጋው ክቡር ደሙ ነው። 2 ቃለ እግዚአብሔር በየቀኑ መመገብ አለብን። በየቀኑ ጉባኤ ሲዘጋጅ በዓመት 1 ጊዜ 2 ጊዜ ተሰብከን ነፍሳችን ማደግ አትችልም። ልብ በሉ። አንድ ቅርንጫፍ ከግንዱ አሁን ብቻ ምግብ ቢወስድ ለነገ ጭምር ይሆነዋል? ለከርሞ ጭምር ይሆነዋል? አይሆነውም። በየቀኑ ነው የሚመገበው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውም ሲሳየነ ዘለለ ዕለትነ ብለን ነው። የዕለት እንጀራችን ስጠን ዛሬ ብለን ነው። በየቀኑ 1 ምዕራፍ መጽሐፍ ቅዱስ ቢያንስ እስኪ አንብቡ፣ እንማር። ሁል ጊዜ ሲሲሳነ ነፍስ ቃላቲሁ ለእግዚአብሔር እስመ ቃለ እግዚአብሔር ሲሳይ ዘበአማን ውእቱ። የእግዚአብሔር ቃል የነፍስ ምግብ ነው፣ እውነተኛም እንጀራዋ ነው። ተመጥኖ ምግብ ያላገኘ ስጋ ለራስ ፍልጠት ለሆድ ቁርጠት እንደሚጋለጠው ሁሉ ነፍስ ቃለ እግዚአብሔር የማትመገብ ነፍስ ሁልጊዜ ህመምተኛ ናት፣ ለፍሬ የማትበቃም። ስለዚህ ቅዱስ ሥጋውን ክቡር ደሙንና ቃለ እግዚአብሔር መመገብን፣ ሀብተ መንፈስ ቅዱስን መመገብን፣ የመንፈስ ቅዱስ መመገብ አለ። ልታውቃላችሁ እንዲህ ብሎ ነበር ዮሐንስ ወንጌል ምዕራፍ 14 ላይ እኔ እያድገክሙ ባለማውታት እኮኑ ዳደግ አላደርጋችሁም ብሎ ነበር። ዳደግ ማለት ልክ እናት የሌለው ጫጩት ማለት ነው። ግን ተመልከቱ፣ ርግብ የተለየችው ጫጩት እንደማይፈለፈል መንፈስ ቅዱስ የተለያት ነፍስም አትፈለፈልም። ዶሮ ወይም ርግብ እንቁላሏ እንዲፈለፈል በክንፏ አቅፋ ትይዘዋለች። ያን ጊዜ በእናቱ ሙቀት እንቁላሉ እግር አውጥቶ ጫጩቱ ነው ይራመዳል። መንፈስ ቅዱስ በርግብ አምሳል የወረደበት አንዱ ምክንያት መንፈስ ቅዱስ በክንፈ ረድኤቱ ሲያሟሙቀንና ሲያቅፈን እኛ ሰው ሆነን መራመድ ስለምንችል ነው። ስለዚህ የመንፈስ ቅዱስን መግቦት ቤተክርስቲያን ውስጥ ማግኘት አለብን። ቤተክርስቲያን በየቀኑ ኪዳን ማድረስ፣ ማስቀደስ፣ ቢያንስ በሳምንት 1 ቀን እሑድ ጧት ሌሊት ሄዳችሁ ማስቀደስ ካልተቻላችሁ የከሰዓት ቅዳሴ አለ። አድባራቱ ሰፍተዋል፣ እግዚአብሔር ይመስገን እንጂ ባህር ዳር አሁን በየትኛውም ኢትዮጵያ ክፍል ላይ የቤተክርስቲያን ችግር የለም። በእርግጥ መምህሮቻቸው እየሞቱባቸው፣ ካህናት እየታረዱባቸው፣ ቤተክርስቲያን እየተቃጠልባቸው የራቃቸውም አሉ። እንደው እኛ ግን ምን እንመልስ ቢሆን አጠገባችን ቤተክርስቲያን በየቦታው እየተሰራል። ልብ በሉ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንተ ሰው 70 ሰገል የክርስቶስን የተወለደበትን ቦታ ለማየት 2 ዓመት ተጉዘዋል። አንተ 2 ደቂቃ ተጉዘ ቤተክርስቲያን ለመምጣት የምትቸገር ለክርስቶስ ምን ትመልስለት ይሆን ይላል። 2 ሰዓት እንኳን አንጓዝም። ቤተልሔም ይሏቸዋል፣ ሌላ አይደለችም ቤተክርስቲያን ናት። አንዱ እንደ ወይን የምንኖረው ቤተክርስቲያን ውስጥ በመኖር ነው እንጂ በዓመት 1 ጊዜ እንደዚህ አሁን ስታዩት እንደው እዚህ እያንዳንዳችሁን ማይክ እየሰጠው ባናግራችሁ ይሄን ህዝብ ብታዩት መቤቴ እንደው አገር እንደው ሰው ራሱ ሌላ ቦታ ያለ አይመስልም እኮ። አሁን ብዛታችሁ እግዚአብሔር አይቀንሳችሁ፣ በእውነት አይቀንሰን። እንዴት ደስ እንደምትሉ እኔ በነገራችሁ ላይ መስቀሌን ኪሴ ውስጥ የቀጠጥኩት ብፁዕ አባታችን እየባረኳችሁ ስለሆነ ነው። ስለዚህ የእኔ ይከተትና የጳጳሱ ከቆመ ይበቃናል፣ እየተባረክን ነው አሁን። ስለዚህ አሁን እኔ የምነግራችሁ ለምንድን ነው? እንዲያበዛን እግዚአብሔር ፈቃዱ ይሁን። ይህን ካልኳችሁ በኋላ ግን የምነግራችሁ ለምንድን ነው? እንዲህ እንድንሆን በዓመት 1 ጊዜ በዓመት እንደዚህ ተከምረን አይደለም፣ ሁልጊዜ እየመጣችሁ ቤት እንኖር፣ የአባታችን ቤት ውስጥ እንኖር። እግዚአብሔር ጋር ለመኖር እንደሱ ነው። ሁለተኛስ ሕዋሳት ከአካል ጋር በሚኖሩበት መንገድ ከእግዚአብሔር ጋር እንኖር። እስኪ ሕዋሳት ከአካል ጋር በሚኖሩበት መንገድ ይበሉ። ከማን ጋር በሚኖሩበት መንገድ? አቤት፣ ከአካል ጋር። ሕዋሳት ለምሳሌ እስኪ 1 ጣት ውሰዱ፣ አውጡ። 1 ጣት ትንሿን አውጧት። ይሄ ቆይ የሚለውን እንዳታወጡት፣ ትንሹን ነው ማውጣት። ትንሿን አውጣት። በጣም ጥሩ። አሁን እቺ ጣት
ምን ትባላለች? እቺ ጣት አጠቃላይ ከእግር ጋር ተጨምራ ምን ትባላለች? ሰው በሉ። እሺ ቆርጠን ብንጥላት አሁን እኔ እንደዚህ ብዬ ከነጣቴ ሰድ ሰው መጣ ይባላል አይደል? እስቲ ሰው መጣ በሉ። ጥሩ። ከዛ ደግሞ ቆርጠን ብናጥላት እኔን አሁን ለምሳሌ እቺ ይሄ እንዲሁኝ እየተንቀሳቀስኩ ያ ማን ነው ይባላል? አባ ይባላል። ከዛ ደግሞ ተቆርጣ የማን ቆራጣ ጣት ነው የሚባለው ማለት ነው። የሰው የሚለውን ስም ራሱ አጣ ማለት ነው። እስከ አብሮ እስካለ ድረስ ግን ሰው ይባላል። ስለዚህ ምን ማለት ይመስላችኋል? ይሄ ቤተ ክርስቲያን የክርስቶስ አካል ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ዘውቱ ርዕሰ ለቤተ ክርስቲያን እንተ ይእቲ ሥጋሁ፣ እሱም የቤተ ክርስቲያን ራሷ ነው፣ እሷ ደግሞ አካሉ ናት። እኛሳ ሕዋሳቶቿ ነን። የማን? የቤተ ክርስቲያን። ስለዚህ ከእግዚአብሔር ጋር እንዴት እንኑር ባላችሁ እንደ ሕዋስ ነው መኖር ያለብን። ሕዋስ ምን ያስፈልገዋል? ቢያንስ አንድ ሕዋስ ጤነኛ ሆኖ ከአካሉ ጋር እንዲኖር ቢያንስ ሁለት ነገር ያስፈልገዋል። አንደኛው ደም፣ ሁለተኛው ኦክስጅን ያስፈልገዋል። ደምና ኦክስጅን። እቺ ጣቴ እንድትጨብጥ፣ እንድትጽፍ፣ እንድታጣብቅ፣ ይዛ እንድታስቀር፣ እንድትቆነጥር፣ እቺ ጣት እጥፍ ዘርጋ እንድትል፣ ምርኩዝ እንድትሆነ ቢወድቅ እቺ ጣቴ ምን ያስፈልጋታል? ከቃሉ ጋር ናቸው። ምን ያስፈልጋታል? በትንሹ ደምና ኦክስጅን ያስፈልጋታል። ደምና ኦክስጅን። ክርስቲያንም የክርስቶስ ሕዋስ ነውና በአግባቡ መኖር እንዲችል ደም የተባለ ቅዱስ ቁርባን ነው። ደገምኩት፣ ቅዱስ ቁርባን ነው ደም የተባለ። እስትንፋስ ግን የተባለ የመንፈስ ቅዱስ ሀብትና ጸሎት ነው። ጸሎት የማይጸልይ ክርስቲያን ምን ይሆናል ማለት ነው? ኦክስጅን አልላክለት ያለ ሕዋስ ይመስላል ማለት ነው። ምን ይሆናል ማለት ነው? ይሄ ተቆርጦ ይጣላል። ስለዚህ በየቀኑ የምንጸልየው ይኸውላችሁ ግዴታ ሆኖብን አይደለም የምንጸልየው፣ ከእግዚአብሔር ጋር መነጋገር። ይሄ እድል አይደለም? እስኪ አንድ ጥያቄ ልጠይቃችሁ። አንድ በጣም በዓለም የምታከብሩት ሰው ላነጋግር እፈልጋለሁ ብላችሁት ነገ 3 ሰዓት አገኛለሁ ቢላችሁ ደስ አይላችሁ? እንደው ስም ከምጠራ እኮ ብዬ ነው እንጂ የተከበረ ሰው ጠራ ነበር። ምን ያደርግልናል? ስም እንጠራ እገሌን ለምሳሌ ማለት ነው። አሁን እሱ ሰውዬ የሆነ ሰው አስቡ፣ የምታከብሩት እሱ ሰውዬ አገኛለሁ ብሎ ቢደውላችሁ ደስ አይላችሁ? እንደዚያ ከሆነ ምክንያቱም እንደው ዝም አላችሁ እንጂ ዘፋኝ ስታገኙ ሁሉ አብራችሁ ፎቶ እንነሳ ትሉ የለም እንዴ? እንደው ይቅርታ አስቸገርኩ ፎቶ እንነሳ ትሉ የለም ተብሎ ይታመናል ነው። ኤርፖርት ላይ አንዳንድ ጊዜ ያለው መቼስ ታረጋላችሁ። እግዚአብሔርን ያህል ንጉሥ ሊያነጋግረን ቀጠሮ ይዞልን፣ ጸሎት ማለት እሱ ነው። ጸሎት በይል ተናግሮ ምስለ እግዚአብሔር። ሕዋስ ጤነኛ ሆኖ የሚኖረው ኦክስጅን ሲያገኝ ነው። ስንጸልይ ከክርስቶስ ጋር እንኖራለን። ጸልየን እንብላ፣ ጸልየን እንተኛ፣ ጸልየን እንቀመጥ፣ ጸልየን እንቁም፣ ጸልየን እንውጣ፣ ጸልየን እንግባ፣ ጸልየን እንገናኝ፣ ጸልየን እንጀምር፣ ጸልየን እንጨርስ። ያን ጊዜ ከእግዚአብሔር ጋር እንኖራለን። በሄድንበት ቦታ ሁሉ የእግዚአብሔር እጅ ከኛ ጋር ነው። እሱ ነው የመጨረሻው። በጣም ረጅም ትምህርት ነው። ይችን አንዷን ተናግሬ ጨረስኩኝ። የመጨረሻው ምንድን ነው? ሕፃን ልጅ ከአባትና ከእናቱ ጋር በሚኖርበት መንገድ ከእግዚአብሔር ጋር እንኖር በሉ። አንዴ ይሁላችሁ። ሕፃን ልጅ በሉ ከእናት አባቱ ጋር በሚኖርበት መንገድ ከእግዚአብሔር ጋር ሁለት ነገር ይወጣዋል። ይሄ ነገር መዝሙር 8 ላይ እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ፣ ከሕፃናት አንደበት ምን አዘጋጀ ይላል? ምስጋናን አዘጋጀ ይላል። መዝሙር 8 ላይ ከሕፃናት አንደበት ምስጋናን አዘጋጀ። ይህን ሊቃውንት ብዙ ትርጉም ሰጥተውታል። አንደኛው ለሆሳይና ተተርጉሟል። የሆሳይና ስለምትማሩት የዚያን ለዚያ ተዋለሁ ይሰማል። አዲያ ግን ደግሞ አንዳንዱን ነገር ከሱ ጋር በደንብ እንድንጣበቅ ስለሚፈልግ ዝም ይለናል። ያረምም ከመዘይሰም ያጎነዲ ከመዘይሁ፣ እንደማይሰጥ ይዘገያል፣ እንደማይሰማ ዝም ይላል። የሚሰጥበትን ቀን ያውቃልና። የእግዚአብሔር ቤተሰቦች ይሄ ነው። ሌላኛው ግን ቅዱስ እንጦንስ አባ ከእግዚአብሔር ጋር እንዴት ትኖራለህ ቢሉት
ሕፃን ልጅ ከእናቱ እቅፍ በሚኖርበት መንገድ ይኖራለሁ አለ። ምን ማለት ነው አባ ተርጉምልን አሉት። ሕፃን ልጅ ሁልጊዜ ከእናቱ እቅፍ መውጣት አይፈልግም። ስራ ለመስራት ፈልጋ ድንገት መሬት ላይ ቁጭ ስታደርገው ምን የሚያደርግ ይመስላችኋል? ምን ያደርጋል? ይጮሃል። ጉዳዩ ምንድን ነው? መልሰሽ ወደ ምንሽ መልሽ ብሎ ነው እናቱን እንድታቅፈው ፈልጎ ነው። ድንገት ካስቀመጠችው ዋይ ይላል። እሱ ወጡ ቢከስር እንጀራ ቢጋገር ትዝ አይለው። ዋናው ብቻ እናቴ አትተይ ነው። ቅዱስ እንጦንስ ምን ማለቱ መሰላችሁ? እንዴት እውነት እኖራለህ ሲሉት ሕፃን ልጅ ከእናቱ ጋር በሚኖርበት መንገድ ማለቱ መጀመሪያ ከእግዚአብሔር መውጣት አልፈልግም። ከእግዚአብሔር መውጣት አልፈልግም በሉ፣ ድገሙ። ድንገት ከወረድኩ ደግሞ ቶሎ ብዬ ወደሱ እመለሳለሁ። እስኪ በሉ፣ ድንገት ከወረድኩ ቶሎ ብዬ ወደ ማን እመለሳለሁ አለ? ወደ እግዚአብሔር እመለሳለሁ። እንዲያቅፈኝም አለቅሳለሁ ይላል። ቶሎ ብዬ ሮጬ እመለሳለሁ ይላል። ሕፃን ልጅ አንዳንድ ሕፃን ልጅ አይታችሁ አታውቁም? ያለ አቅሙ ይሄድና ከጎረቤቶች ጋር ይጣላል። እስኪ ግጠመኝ፣ ና ግጠመኝ፣ ጎንድልሃለሁ ምናምን ይላል። ሲመጣበት ሮጦ እናቱ ስር ሮጦ አባቱ ስር ነው። አንዳንድ ጊዜ ሰይጣን ወደማይጠቅመን ነገር ወጣ ያደርገናል። አንዳንድ ጊዜ ከተቀመጥንበት ሰገነት ያወርደናል። ሁላችንም አሽቶ ይቆረጥመናል። ምን እናድርግ? ባንወርድ ጥሩ ነው ከእግዚአብሔር። ወርደን ከተገኘን ፈጥነን እንመለስ። እጆቹ ለምሕረት የተዘረጉ ናቸው። ማንንም አቅፈው ይቀበላሉ። በዕለተ ዓርብ የዘረጋቸው እኮ አይሁድ እጆቹን አስገድደውት አይደለም፣ እኛን ለመቀበል ለምሕረት የተዘጋጀ እጅ እንዳለው ሲነግረን ነው እንጂ። ስለዚህ እግዚአብሔር እንደ ሁላችንንም ሲሆን እንዳንወርድ ይጠብቀን፣ ከወረድን ደግሞ ፈጥኖ ያንሳን መድኃኔዓለም። ይቆየኝ። ስብሐት ለእግዚአብሔር። ሕፃናት የተባሉ መላው ክርስቲያኖች ናቸው ይላሉ ሊቃውንት። እነማን ናቸው? አጠቃላይ ከቅዱስ ፓትርያርኩ ጀምሮ የቤተ ክርስቲያን አባቶች ሁሉ ለእግዚአብሔር ምኖቹ ናቸው? ሕፃናት ናቸው። ምን ማለት ይመስላችኋል? የሕፃን ልጅ የሚለው አፉን ያልፈታው ትንሹ ልጅ ማለት የእሱ ልጅ ሕይወት ከአባትና ከእናቱ ጋር በመኖር ላይ የተመሰረተ ነው። ልብ ብላችሁ ሰማችሁ? ምግቡን የሚያስቡለት እነማን ናቸው? እናት አባቱ። ሰውነቱን መታጠብ እንዳለበት የሚያስቡለት እነማን ናቸው? እናት አባቱ። ልብሱን የሚያስቡለት እነማን ናቸው? የከፋበትን ራሱ የሚሸክፉለት እነማን ናቸው? እናት አባቱ ናቸው እንጂ ልጁማ አንዳንድ ልጅ አይታችሁ አታውቁ? እንግዳ በተሰበሰበበት ድንገት እርቃኑን ከመኝታው ተነስቶ መጥቶ ቆም ይላል። ከእንግዳው መሀል እኮ ነው። እንደው እናቴ እንደው ሕፃን ልጅ ምን አለበት ቆም ይላል። ከዚያ እናቱ እኮ ናት ወይ ተነሳ ልጅ ናማ ብለው ወደ ማጀት ይወስዱታል። የከፋበትን የሚሸፍኑለት እናት አባቱ፣ መታመሙን የሚረዱለት እነማን ናቸው? እናት አባቱ ነው። እግዚአብሔር እንደዚህ የሚያስብልን ነው። ይህንን ነው መግለጽ የፈለገ። ሕፃን የተባለ አጠቃላይ ክርስቲያን ነው። ስለዚህ እግዚአብሔር አሁን እኛ የሚመስለን እግዚአብሔር የጽድቁን እያሰበ የስጋውን እኛ የምናስብ ነው የሚመስለን። እንዴት እንደሚጨነቅልን የምንበያችሁት እንደሚያስብልን ማለት ነው። ማለት ከእናታችን ማህፀን ጀምሮ እንዴት አድርጎ እንደሚንከባከበን ብታውቁ። እምከርሰሜ አንተ አምላኬ ያለ እያንዳንዱን አካላችን ሲሰራው እንዴት አድርጎ ተጠንቅቆ እንደሰራን ብታዩት። አንዱን እንኳን ብነግራችሁ የቅንድብ ፀጉር ለምን እንደማያወድቅ ታውቃላችሁ? እስኪ የሚያውቅ እሺ፣ የማያውቅ እግዚአብሔር ይስጥልኝ፣ እኔም አላውቅም። እሺ፣ ለማንኛውም የቅንድብ ፀጉር የማያድገው እንግዲህ ቅዱስ ዮሐንስ አፈወርቅ ማንም ሰው አያውቅም ብሏል። የማያድገው ቢያድግ ኖሮ ዓይንን ጠንቁሎ እንዳያጠፋ ነው። አይገርማችሁም? አሁን እናንተ እናቴ ጨዋታ ነው የሚመስላችሁ አይደል? ይኸው እኩል እኮ ነው። የራስ ፀጉርም ደም ነው የሚመገበው፣ ይሄኛውም ደም ነው የሚመገበው። ፀጉርን የሚያሳድገው አንደኛው ደም ነው፣ ሌላኛውን አላውቅም። ከዚህ የሚመገበውን ነው፣ ሌላውን ራሳችሁ ታውቃላችሁ። ታዲያ ይሄም እየተመገበ ለምን የማያድገው? ዓይን እንዳያጠፋ ነው። እዚህ ላይ የተቀመጠው ለምንድን ነው? ግንባር ላይ የቅንድብ ፀጉር ለምን ያስፈልገ ይመስላችኋል? ግንባራችን ላይ የሚወጣው ላብ ጨው አለው አይደለም? ያ የወረደ ዓይንን እንዳይጎዳ አጥሎ የሚያስቀር እኮ ነው። እንዴት አድርጎ እንደፈጠረን እግዚአብሔር ብና አሁን ወይኔ እንደው ሐኪም በሆን ኑሮ አበጥረው ነበር። ግን አላውቅም። ችግሩ እሱ ነው። እግዚአብሔር እንዴት አድርጎ አሳምሮ ይሁላችሁ። ምንድን ነው በጥበብ እደዊከ ገብራኒ ወለሃኳኒ
አው ጥቀ አብይ ግብርከ እግዚኦ ወኩሎ በጥበብ ገበርከ። ስራ ድንቅና ኃያል ሁሉንም በጥበብ አደረግክ አለ ቅዱስ ዳዊት። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልናል። ሙቶልን እንደሚወደን ነግሮናል። ስጋችን ለብሶ ለኛ በመሞት ገልጾልናል። ድካማችንን ይረዳል። ጎረቤት ተሰብስቦ ሲንጫጫ ማንም ጮኸቱን ሳይሰማው የወለደችው እናት የልጇን ልቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጩኸት ለይታ ታውቃለች አንዲት ላም። እግዚአብሔር ምን እንደፈለግን ያውቃል ይረዳናልም። ቅዳሴ ላይም እስመ አንተ ተአምር ድካሞ ለሰብ የሰውን ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር። የእግዚአብሔር ቤተሰቦች ታዲያ ይሄ ልጅ ምንድን ነው? ህይወቱ እንዲቀጥል ከእናት አባቱ ጋር መኖር አለበት። አንድ ቀን ጥለውት ቢያድሩ የ6 ወር ሕፃን እንዳልሆነ ሆኖ ይገኛል። ከእግዚአብሔር ከተለየን እንዳልሆነ እንሆናለን። የሕፃን ልጅ ማሸነፊያው ምንድን ነው? ለቅሶ ነው። ለቅሶ ነው። የማይደፈረውን ጀግና ከወለደ ግን ልጁ ያንሸራሽረዋል። ሰዎች ጤና ይስጥልኝ ብለው የሚሰግዱለትን ሰውዬ ልጁ ግን ያሰግደዋል አልቅሶ። ሕፃን ልጅ ማለት ነው። ከወለደ ምን ጌታ ቢሆን ምን ንጉሥ ቢሆን ለልጁ የማይጎነበስ ማን አለ? ለልጁ አንገቱን የማይደፋ ማን አለ? ልጅ ነዋ። እኛም የእግዚአብሔርን ልብ የምንመልሰው ምንድን ነው? አልቅሰን ጸልየን አራሂራሂክኒ እህቴ መርዓት በሐቲ ንብረተ ክሳድኪ፣ እህቴ ሙሽራዬ ሆይ፣ አንቺ እስራኤል ሆይ፣ ለአዲስ ኪዳን ቤተክርስቲያን ሆይ በሐቲ ንብረተ ክሳድኪ፣ አንገቱን ዘንበል ዘወር እንደማያደርግ ሰው እኔን ወገበ ልቡናሽን ክሳደ ሃይማኖትሽን እጥፍ ሳታደርጊ እኔን አይን እያየሽ በመጽናትሽ ደጅ በመጽናትሽ በጽናትሽ ልቤን ወደ ርኅራኄ መለስሽው ይላል እግዚአብሔር። እግዚአብሔር ልቡን እንዲመልስልን ምንድን ነው የሚያስፈልገው? መጸለይ መጮህ ነው። እኛን ጮህ ይሰማል። አዲያ ግን ደግሞ አንዳንዱን ነገር ከሱ ጋር በደንብ እንድንጣበቅ ስለሚፈልግ ዝም ይለናል። ያረምም ከመዘይሰም ያጎነዲ ከመዘይሁብ፣ እንደማይሰጥ ይዘገያል፣ እንደማይሰማ ዝም ይላል። የሚሰጥበትን ቀን ያውቃልና የእግዚአብሔር ቤተሰቦች ይሄ ነው። ሌላኛው ግን ቅዱስ እንጦንስ አባ ከእግዚአብሔር ጋር እንዴት ትኖራለህ ቢሉት ሕፃን ልጅ ከእናቱ እቅፍ በሚኖርበት መንገድ ይኖራለሁ አለ። ምን ማለት ነው አባ ተርጉምልን አሉት። ሕፃን ልጅ ሁልጊዜ ከእናቱ እቅፍ መውጣት አይፈልግም። ስራ ለመስራት ፈልጋ ድንገት መሬት ላይ ቁጭ ስታደርገው ምን የሚያደርግ ይመስላችኋል? ምን ያደርጋል? ይጮሃል። ጉዳዩ ምንድን ነው? መልሰሽ ወደ ምንሽ መልሽ ብሎ ነው እናቱን እንድታቅፈው ፈልጎ ነው። ድንገት ካስቀመጠችው ዋይ ይላል። እሱ ወጡ ቢከስር እንጀራ ቢጋገር ትዝ አይለው። ዋናው ብቻ እናቴ አትተይ ነው። ቅዱስ እንጦንስ ምን ማለቱ መሰላችሁ? እንዴት እውነት እኖራለህ ሲሉት ሕፃን ልጅ ከእናቱ ጋር በሚኖርበት መንገድ ማለቱ መጀመሪያ ከእግዚአብሔር መውጣት አልፈልግም። እስኪ ከእግዚአብሔር መውጣት አልፈልግም በሉ። ድገሙ። ድንገት ከወረድኩ ደግሞ ቶሎ ብዬ ወደሱ መለሳለሁ። እስኪ በሉ። ድንገት ከወረድኩ ቶሎ ብዬ ወደ ማን መለሳለሁ አለ? ወደ እግዚአብሔር መለሳለሁ። እንዲያቅፈኝም አለቅሳለሁ ይላል። ቶሎ ብዬ ሮጬ መለሳለሁ ይላል። ሕፃን ልጅ አንዳንድ ሕፃን ልጅ አይታችሁ አታውቁም? ያለ አቅሙ ይሄድና ከጎረቤቶች ጋር ይጣላል። እስኪ ግጠመኝ ና ግጠመኝ ጎንድልሃለሁ ምናምን ይላል። ሲመጣበት ሮጦ እናቱ ስር ሮጦ አባቱ ስር ነው። አንዳንድ ጊዜ ሰይጣን ወደማይጠቅመን ነገር ወጣ ያደርገናል። አንዳንድ ጊዜ ከተቀመጥንበት ሰገነት ያወርደናል። ሁላችንም አሽቶ ይቆረጥመናል። ምን እናድርግ? ባንወርድ ጥሩ ነው። ከእግዚአብሔር ወርደን ከተገኘን ፈጥነን እንመለስ። እጆቹ ለምሕረት የተዘረጉ ናቸው። ማንንም አቅፈው ይቀበላሉ። በዕለተ ዓርብ የዘረጋቸው እኮ አይሁድ እጆቹን አስገድደውት አይደለም፣ እኛን ለመቀበል ለምሕረት የተዘጋጀ እጅ እንዳለው ሲነግረን ነው እንጂ። ስለዚህ እግዚአብሔር እንደ ሁላችንንም ሲሆን እንዳንወርድ ይጠብቀን፣ ከወረድን ደግሞ ፈጥኖ ያንሳል መድኃኔዓለም። ይቆየኝ። ስብሐት ለእግዚአብሔር።